በአሜሪካ ካናዳና ሜክሲኮ አዘጋጅነት የሚካሄደው የ26 የዓለም ዋንጫ የምድብ አንድ ድልድል በጣም ቀላል ባይባልም እጅግ ፈታኝ ከሚባሉት ተርታ የሚመደብ አይደለም። አዘጋጇ ሜክሲኮ ካላት ወቅታዊ የእግር ኳስ ደረጃ አንጻር ከዚህ ምድብ ተከታዩን ዙር ትቀላቀላለች ተብሎ በሰፊው ይገመታል። ራፊና የብቃቱ ነገር አጠያቂ ባይሆንም ተደጋጋሚ ጉዳቱ ግን ለአሰልጣኞችና ለደጋፊዎች አሳሳቢ ሆኗል። ብሩኖ ፈርናንዴዝ በታሪክ ከታዩ ምርጥ አማካዮች አንዱ መሆኑ ላይ ክርክር የለም። አሁን ያለው ትልቁ ጥያቄ ግን ከዚህ ቀደም የዓለም ዋንጫን አንስታ የማታውቀውን ሀገር ለታላቁ ክብር ማብቃት ይችላል የሚለው ነው። በጀርመን ሊግ በነበረው ቆይታ የፍሎሪያን ቪርትስን ብቃት ደጋግመን ብናጣጥምም ወደ ሊቨርፑል ካቀና በኋላ ግን እንደተጠበቀው ሊሆን አልቻለም። ለሁሉም ቡድኖች የሚሰራ እንደማይታበል እውነት አለ። ሁሉም ውድድሩን በዜሮ ነጥብና በዜሮ ግብ እኩል ይጀምራሉ። ሆኖም የተሻለ ነጥብ ማስመዝገብ የቻለው ብቻ ወደ ቀጣዩ ምድብ ይሻገራል። በሶስቱ የሰሜን አሜሪካ ሀገራት የሚስተናገደው የ26ቱ የዓለም ዋንጫ እነዚህንና መሰል አስደሳች ክስተቶችን ለማስተናገድ ዝግጅቱን አጠናቋል። እግር ኳስ ለብሩኖ ፈርናንዴዝ ፍትሃዊ ናት ለማለት ይከብዳል። በ2022 የኳታር ዓለም ዋንጫ ላይ በግል ብቃቱ የብሔራዊ ቡድኑ ቁልፍ ተጫዋች የነበረው ብሩኖ ነበር። ፖርቱጋል ጋናን 3-2 ስታሸንፍ 2 ለግብ የሚሆኑ ኳሶችን አመቻችቶ ሲያቀብል የኡራጋይን መረብ ደግሞ 2 ጊዜ በመድፈር ድሉን አረጋግጧል። ለአገሩ እስካሁን 28 ግቦችን ያስቆጠረው ይህ ድንቅ አማካይ አሁን ላይ ድንቅ ብቃት ካለው አጣማሪ ቪቲኒያ ጋር በመሆን ትልቅ ተስፋ ተጥሎበታል። ብሩኖ ከሀገሩ ጋር የኔሽንስ ሊግ ዋንጫን ቢያነሳም እጅግ ለሚያከብሩና ለሚወደው የሀገሩ ልጅ ክርስቲያኖ ሮናልዶ ግን የመጨረሻ ሊሆን በሚችለው የዓለም ዋንጫ ላይ የድል አካል እንዲሆን ሊረዳው አለመቻሉ ከፍተኛ ሐዘን ውስጥ ከቶት ነበር። በአውሮፓ ዞን የ26 ዓለም ዋንጫ ማጣሪያ ፖርቱጋል የምድቧ የበላይ በመሆኑ ውድድሩን በቀጥታ ስትቀላቀል ብሩኖ ፈርናንዴዝ ምንም እንኳን በአንድ ጨዋታ ላይ ያስመዝግበው እንጂ 3 ግቦችን አስቆጥሮ 1 ለግብ የሚሆን ኳስ ደግሞ አመቻችቷል። 2ቱን ግቦች በፍጹም ቅጣት ምት ከመረብ ሲያሳርፍ አንደኛዋን ግብ ደግሞ በጨዋታ ሂደት አስቆጥሯል። ብቸኛውን አሲስት ደግሞ ለወጣቱ ተሰጥኦ ጆአው ኔቬስ አቀብሏል። በዚህ የውድድር ዓመት በማንቸስተር ዩናይትድ ድንቅ ብቃቱን እያሳየ የሚገኘው ብሩኖ በዓለም ዋንጫው ላይ ከሀገሩ ፖርቱጋል ትልቅ ተስፋ ተጥሎበታል። በእስካሁኑ ቆይታው 1 የኤፍኤ ካፕ እና 1 የካራቦ ካፕ ዋንጫ በማንሳት በአጠቃላይ 2 ዋንጫዎችን አሳክቷል። ለክለቡ ደሙን ይሰጣል የሚባልለት ብሩኖ ፈርናንዴዝ የማን ሲቲ ሮሪና መድፈኛው ዴክላን ራይስ ባሉበት የእንግሊዝ ፕሪሚየር ሊግ በአሁኑ ሰዓት እንደ ምርጡ አማካይ ይቆጠራል። እድሜው 31 ላይ የሚገኘው ብሩኖ በሮናልዶ መኖር ምክንያት የቡድኑ ቀዳሚ ኮከብ ተደርጎ ባይቆጠርም የፖርቱጋል ብሔራዊ ቡድን ሞተር መሆኑ ግን አያጠራጥርም። አሜሪካ ስትታሰብ ቀዳሚነቷና ፈላጭ ቆራጭነቷ ቢታወስም በእግር ኳሱ ዓለም ግን ይህ ስም ገና አልተገነባም። በሌሎች አዘጋጅነት ባይሳካላትም እስኪ በገዛ ቤቴ ልሞክረው ያለች ይመስላል። አገሪቱ ለዘንድሮ የዓለም ዋንጫ ትልቅ ልምድ ያላቸውን ማውሪዚዮ ፖቼቲኖን በዋና አሰልጣኝነት ሾማለች። ይህን ባለብዙ ልምድ አሰልጣኝ መሾሟም ቡድኑ ያልተጠበቀና አስደናቂ አቋም እንዲያሳይ ይረዳዋል ተብሎ ተገምቷል። ሆኖም ቡድኑ በፖርቱጋልና በቤልጅየም ከደረሰበት የወዳጅነት ጨዋታዎች ሽንፈት በኋላ አሰልጣኙ የሰጡት አስተያየት የቡድኑ የመፎካከር መንፈስ አሳሳቢ መሆኑን የሚያመለክትና ለደጋፊዎች ማስጠንቀቂያ የሚሆን ነበር። የአሜሪካ ብሔራዊ ቡድን በታላላቅ መድረኮች ላይ ደምቆ የሚታዩ በርካታ ከዋክብት ባይኖሩትም አሰልጣኝ ማውሪዚዮ ፖቼቲኖ ግን በክሪስቲያን ፑሊሲች ላይ ያላቸው እምነት ጽኑ ነው። ምንም እንኳን በቅርብ ጨዋታዎች ላይ የግብ ተሳትፎ የቀዘቀዘ ቢሆንም በዓለም ዋንጫው ወቅት ግን ፑሊሲች ለቡድኑ ወሳኝና የውጤት ሰው እንደሚሆን አሰልጣኙ ሙሉ እምነት አላቸው። ፍሎሪያን ቪርትስ ሲያዩት ደቃቃ ሰውነት ያለው ቢመስልም ኳስና እግሩ ሲገናኙ ግን የብዙዎችን ቀልብ የሚስብ ድንቅ ለዛ አለው። የ2026ቱ የዓለም ዋንጫ ቪርትስ ቀጣዩ የዓለም እግር ኳስ ኮከብ መሆኑን ለዓለም የሚያበስርበት መድረክ እንደሚሆን ይጠበቃል። ገና በ16 ዓመቱ በአሰልጣኞችና በሚዲያዎች እይታ ውስጥ የገባው ይህ ወጣት የወደፊቱ ትልቅ ተስፋ ተደርጎ ተቆጥሯል። ቪርትስ በሜዳ ላይ ክፍተቶችን የሚፈልግበት ጥበብ፣ ከኳስ ውጭ የሚያደርጋቸው እንቅስቃሴዎችና ፈጣን ውሳኔ አሰጣጡ ለየት ያለ ብቃት ባለቤት ያደርጉታል። ባየር ሊቨርኩሰን ሳይሸነፍ የሊግ ዋንጫን በበላበት ድንቅ ዓመት ቪርትስ ያሳየው አቋም የታላላቅ አውሮፓ ክለቦችን ልብ መግዛት ችሏል። ምንም እንኳን የሀገሩ ኩራት የሆነው ባየር ሙኒክ ጥያቄ ቢያቀርብለትም
እሱን ውድቅ በማድረግ ሊቨርፑልን ተቀላቅሏል። ይህን በታሪክ ውድ ከሆኑ ጀርመናውያን ተጫዋቾች አንዱ እንዲሆን አድርጎታል። ይሁን እንጂ ወደ ሊቨርፑል በመጣበት በመጀመሪያው ዓመት ዋንጫዎችን በቀላሉ ማግኘት አልሆነለትም። በብሔራዊ ቡድን ደረጃም በአውሮፓ ሻምፒዮንሺፕ ታሪክ በለጋ ዕድሜያቸው ግብ ካስቆጠሩ ጥቂት ተጫዋቾች መካከል አንዱ ነው። በግል ስኬቶቹም በጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ተብሎ መመረጡ እንዲሁም የጀርመን የዓመቱ ምርጥ ተጫዋች ክብርን ማግኘቱ የሚጠቀሱ ታላላቅ ሽልማቶቹ ናቸው። የጀርመኖቹ ድባብ እንደ ጥንቱ ባይሆንም በ2026 የዓለም ዋንጫ ላይ ግን በቀላሉ ከማይታዩና አስገራሚ ውጤት ሊያስመዘግቡ ከሚችሉ ቡድኖች መካከል ናቸው። ብዙዎች በሚተቹት ጊዜ እንኳ አሰልጣኙ ከጎኑ መሆናቸውን በተደጋጋሚ ገልጸዋል። የአገሪቱ የእግር ኳስ ፈር ቶማስ ሙለር ስለ ሀገሩ ልጅ ሲናገር እንዲህ ብሏል። የእንግሊዝ ሊግ አጫዋወት ከለመደው የተለየ ስለሚሆን ለመላመድ ጊዜ ሊፈጅበት ይችላል። እኔ የማውቃቸው ጀርመናውያን ግን እንግሊዝ ሄደው ምርጥ ብቃታቸውን ሲያሳዩ ነው ያየሁት። ለእርሱም እንደዛ እንደሚሆን ገምታለሁ። ቪርትዝ የመጀመሪያ ጨዋታውን ካደረገበት የ18 ዓመት ዕድሜው አንስቶ አሁን 23 ዓመቱ ላይ ደርሷል። ይህም በ2026 የዓለም ዋንጫ ላይ የተሻለ ልምድ ይዞ እንዲቀርብ ይረዳዋል። ያላንዳች ጥርጥር ምድብ አንድ ከውድድሩ ቀላል ምድቦች መካከል አንዱ እንደሆነ ግልጽ ነው። ይህ ምድብ ለአዘጋጇ ሜክሲኮ፣ ለደቡብ አፍሪካ፣ ለደቡብ ኮሪያና ለቼክ ሪፐብሊክ እርስ በርስ የሚመጣጠን የፉክክር ሜዳና የማለፍ ዕድልን አመቻችቷል። ከ4 ወራት በፊት የምድብ ድልድሉ ሲወጣ ከአዘጋጆቹ ሀገራት ውጭ ያሉት ቡድኖች በወቅቱ በነበራቸው የፊፋ የእግር ኳስ የደረጃ ሰንጠረዥ መሰረት በየቋቱ እንዲደለደሉ ተደረገ። ሜክሲኮ በቋት 1፣ ደቡብ ኮሪያ በቋት 2፣ ደቡብ አፍሪካ በቋት 3 ሲደለደሉ፣ ቼክ ሪፐብሊክ ደግሞ ከአውሮፓ ፕሌይኦፍ በማለፍ በቋት 4 የምድብ 1 አባል ሆናለች። በዚህ ምድብ ምናልባትም የዓለም እግር ኳስ ታላቁን ሶን ሄንግሚንን ለመጨረሻ ጊዜ የምናይበት የታሪክ ምዕራፍ ሊሆን ይችላል። ለረጅም ጊዜ ከዋንጫ ጋር ተራርቆ የነበረውን ቶትናም የታሪክ ባለቤት ያደረገው የዩሮፓ ሊግ ድል ካስመዘገበ በኋላ በታላቅ ክብር ወደ አሜሪካው ሜጀር ሊግ ሶከር አቀና። በ2026 የዓለም ዋንጫ የ33 ዓመቱ ሶን ሄንግሚን የደቡብ ኮሪያ ብሔራዊ ቡድን ዋነኛ የድል ተስፋ ሆኖ ብቅ ይላል። ታላላቅ ኮከቦች ባልተሰበሰቡበት ምድብ 1 የፓትሪክ ሺክና የሶን መኖር ለምድቡ ጨዋታዎች ልዩ ድምቀት እንደሚሰጥ ይጠበቃል። ከ2010 የራሷ ውድድር ወዲህ ለ3 ተከታታይ የዓለም ዋንጫዎች የራቀችው ደቡብ አፍሪካ ዘንድሮ ዳግም ተመልሳ የአፍሪካን ስም ከፍ የሚያደርግ ውጤት ለማስመዝገብ ቆርጣ ተነስታለች። ባፋናዎቹ ከምድብ 1 አልፎ ለቀጣይ ዙር ለመብቃት ሙሉ ዝግጁነትና እምነት አላቸው። በአሰልጣኝ ሂጎ ብሩስ ላይ ሙሉ እምነት ያላቸው ደቡብ አፍሪካውያን በ2023 የአፍሪካ ዋንጫ 3ኛ ደረጃን ይዘው ማጠናቀቃቸው በዓለም ዋንጫውም ሩቅ ለመጓዝ የሚያስችል ትልቅ መነሳሳትን ፈጥሮላቸዋል። ከመክፈቻው አንስቶ በርካታ ጨዋታዎችን የምታስተናግደው ሜክሲኮ ለእግር ኳስ ትልቅ ስሜት ባለው ሕዝቧ ፊት መቅረቧ እንደ ትልቅ ዕድል ቢታይም፣ በሌላ በኩል ግን ይህ ስሜት የሚፈጥርባት ጫና ለተጫዋቾቹ ፈታኝ ሊሆን ይችላል። አዘጋጅ ሀገር ሆኖ መጫወት ያለው አዎንታዊ ተጽዕኖ ቢታወቅም በራስ ሜዳ ላይ ተሸንፎ ከውድድር ውጪ መሆን ግን ግብዣ አዘጋጅቶ ሳይበለው የመነሳት ያህል ልብ የሚሰብር መጥፎ ስሜት አለው። ሜክሲኮ ያለችበት ምድብ 1 ከውድድሩ በጊዜ ይሰናበት ይሆን ብላ የምትሰጋበት አይደለም። እንዲያውም በምድቡ ካሉት ሀገራት መካከል ከፍተኛውን የማለፍ ዕድል ይዛ የምትገመተው አዘጋጇ ሜክሲኮ ናት። የምድቡ የመጨረሻዋ ቡድን ቼክ ሪፐብሊክ ናት። በከፍታማዋ ሜክሲኮ ካለው አስቸጋሪ የአየር ሁኔታ ጋር ቶሎ መላመድ ካልቻሉ ሊቸገሩ ይችላሉ። ይህ ካልሆነ ግን በቀላሉ ተሸንፎ የሚወጡ አይመስሉም። በዓለም ዋንጫ መድረክ የመጀመሪያ ጨዋታ ድል ትልቅ የስነ ልቦና ስንቅ ነው። የፓትሪክ ሺኳ ቼክ ሪፐብሊክም ይህን ዕድል ለመጠቀም በመጀመሪያ ጨዋታዋ ከሶን ሄንግሚኗ ደቡብ ኮሪያ ጋር ብርቱ ፉክክር ታደርጋለች። ሶን ሄንግሚን ከዋና ዋናዎቹ የአውሮፓ መድረኮች ቢርቅም ለብሔራዊ ቡድኑ የሚሰጠው ግልጋሎትና ያለው ተጽዕኖ አሁንም በከፍተኛ ደረጃ ላይ መሆኑን እያሳየ ነው። ኤድሰን አልቫሬዝ እና ራውል ሄሚኒዝም አዘጋጇን ሀገራቸውን ሜክሲኮን በዓለም መድረክ ለማኩራትና ስኬታማ ለማድረግ ከፍተኛ ጥረት እንደሚያደርጉ ይጠበቃል። የአፍሪካ ኩራት የሆኑት ባፋናዎቹና ጠንካራዎቹ ቼኮችም የየራሳቸውን አሻራ ለማሳረፍ ተሰናድተዋል። ዋንጫውን ያነሳሉ ተብለው ከሚገመቱት ቀዳሚ ሀገራት መካከል በዚህ ምድብ ውስጥ የሚገኝ ባይኖርም አዘጋጇ ሜክሲኮ ያለችበት ምድብ በመሆኑ ግን ከፍተኛውን የተመልካች ቁጥር የሚያስመዘግብ እንደሚሆን ይጠበቃል። የ2026 ዓለም ዋንጫ አጓጊ ጨዋታዎች የራቁት ይመስላል።
እንዲያውም ሜክሲኮ ከደቡብ አፍሪካ የምታደርገው የመክፈቻ ጨዋታ ተጠባቂነቱ ውድድሩን በይፋ ስለሚጀምረው ብቻ እንጂ በፉክክር ረገድ ያን ያህል የሚናፈቅ አይደለም። ያም ሆኖ ግን ጨዋታውን የሚያስተናግደው ባለ 87,000 መቀመጫው ኤስታዲዮ አዝቴካ ለአፍታ እንኳን መተንፈሻ ቦታ ያገኛል ተብሎ አይጠበቅም። እስካሁን 4 ጊዜ የተገናኙት እነዚህ ሁለት ቡድኖች ሜክሲኮ ሁለቱን በማሸነፍ የበላይነት ስታሳይ፣ ደቡብ አፍሪካ አንዱን አሸንፋ በቀሪው አንድ ጨዋታ ደግሞ አቻ ተለያይተዋል። ከሁሉ በላይ ትኩረት የሚስበው ግን ልክ እንደ ዘንድሮ ሁሉ አንደኛው ግንኙነታቸው በደቡብ አፍሪካ አስተናጋጅነት የተደረገ የዓለም ዋንጫ የመክፈቻ ጨዋታ መሆኑ ነው። ያ የመክፈቻ ጨዋታ ሲታወስ ቀድሞ ወደ አእምሮ የሚመጣው የሻበላላ አስደናቂ ግብ ቢሆንም ጨዋታው በሁለቱም ቡድኖች አቻ ውጤት ነበር የተቋጨው። የሜክሲኮ ዋና አሰልጣኝ ሃቬር አጊሬ የሜዳውና የደጋፊው ስሜት እንደ ትልቅ ጉልበት በመጠቀም በከፍተኛ ጫና ተጋጣሚያቸውን አሸንፈው ለመውጣት እንደሚገቡ ይጠበቃል። በሌላ በኩል በእግር ኳስ ሁሉም ነገር ይቻላል የሚሉት የደቡብ አፍሪካው ሂጎ ብሩስ የሚጠብቃቸውን ጫና ተቋቁሞ ወሳኙን የመጀመሪያ 3 ነጥብ ለማስመዝገብ ተጫዋቾቻቸውን በሚገባ እያዘጋጁ ይገኛሉ። ቤልጂየማዊ ታክቲሽያን ሂጎ ብሩስ በአፍሪካ እግር ኳስ ያላቸውን ስኬታማ ጉዞ ቀጥለዋል። በ2017 ካሜሩንን የአፍሪካ ዋንጫ ባለድል ካደረጉ በኋላ አሁን ደግሞ ደቡብ አፍሪካን ወደ ዓለም ዋንጫ በማሳለፍ ሌላ ጀብድ ሰርተዋል። ይሁን እንጂ እንደ ካይዘር ቺፍስ ያሉ ክለቦች እንደ ማሜሎዲ ሰንዳውንስ እና ኦርላንዶ ፓይሬትስ ጠንካራ ተፎካካሪ ሆነው አለመገኘታቸው ለአሰልጣኙ የተጫዋቾች ምርጫ አማራጭን አጥብቦባቸዋል። ተጫዋቾቹ በየሳምንቱ በአገር ውስጥ ሊግ የሚያጋጥሟቸው ፈተናዎች ከዓለም ዋንጫው ከፍተኛ ደረጃ ጋር የማይመጣጠኑ መሆናቸውም ለብሩስ ትልቅ ራስ ምታት ሆኗል። ደቡብ አፍሪካ በቅርብ ጊዜያት ባደረገቻቸው የወዳጅነት ጨዋታዎች ያሳየችው መጠነኛ መዳከም በሜዳዋና በደጋፊዎቿ ፊት ከምትጫወተውና የተሻለ ዓለም አቀፍ ደረጃ ካላት ሜክሲኮ ጋር ሲነጻጸር ድሉን ወደ አዘጋጆቹ የሚያቀርብ ሆኖ ተገኝቷል። ቁመቱ 1 ሜትር ከ92 ሴንቲሜትር የሚረዝመው ቶማስ ሶቼክ ግዙፍ ተክለሰውነቱ በተለይም በቆሙ ኳሶች ወቅት ለተጋጣሚዎች ቡድን ትልቅ ስጋት ነው። ከጥር 2020 ጀምሮ ለእንግሊዝ ዌስትሃም የሚጫወተው ይህ አማካይ በማን ሜዳ ላይ ባለው የማይደክም ጉልበት የደቡብ ኮሪያን አማካዮች ነፃነት ሊነጥቃቸው ይችላል። ከሜዳ ላይ ክህሎቱ ባለፈ በትህትናውና በሚማርክ ስብዕናው የሚታወቀው ሶን በክለብ እግር ኳስ ታሪካዊ አሻራውን ያሳረፈ ታላቅ ተጫዋች ነው። በ3 የዓለም ዋንጫዎች ላይ የተሳተፈውና ለሀገሩ የወርቅ ሜዳሊያን በኤዚያ ጨዋታዎች ያስገኘው ይህ ኮከብ ለብሔራዊ ቡድኑ ያለው ታማኝነትና ቁርጠኝነት ሁሌም አርአያነቱ የሚጠቀስ ነው። ደቡብ ኮሪያና ቼክ ሪፐብሊክ ከዚህ ቀደም 3 ጊዜ ተገናኝተው እያንዳንዳቸው አንዳንድ ጊዜ ሲሸናነፉ በቀሪው አንድ ጨዋታ ደግሞ በአቻ ውጤት ተለያይተዋል። ይህም በሁለቱ ሀገራት መካከል ያለውን እጅግ ተቀራራቢና ተመጣጣኝ ፉክክር በግልጽ ያሳያል። ሜክሲኮ ከደቡብ ኮሪያ የምታደርገው የምድብ ሁለተኛ ጨዋታ አዘጋጇ ሀገር የመጀመሪያውን ፍልሚያ ካሸነፈች ወደ ቀጣዩ ዙር የምትሸጋገርበት ወሳኝ ዕድል ይሆናል። በመጀመሪያው ጨዋታ ነጥብ ብትጥል እንኳ በደጋፊዎቿ ፊት አንገቷን ቀና አድርጋ ለማለፍ ይህንን ግጥሚያ ማሸነፍ ግድ ይላታል። በሌላ በኩል አንጋፋው ግብ ጠባቂ ጊየርሞ ኦቾዋ አሁንም ከብሔራዊ ቡድን አልራቀም። እንዲያውም በታሪክ ለመጀመሪያ ጊዜ በ6 ዓለም ዋንጫዎች ላይ የተሳተፈ ብቸኛው ግብ ጠባቂ ለመሆን በዝግጅት ላይ ይገኛል። አሰልጣኝ አጊሬም ቡድናቸውን ከወትሮው በተለየ ፈጣን ክንፎች ላይ ብቻ ከመመካት ይልቅ ኳስን በመቆጣጠርና የጨዋታውን ፍሰት በመወሰን ላይ እንዲያተኩር አድርገውታል። አንጋፋው ግብ ጠባቂ ጊየርሞ ኦቾዋ ለተወሰነ ጊዜ ከብሔራዊ ቡድኑ ቢርቅም እድሉ ከተሰጠው ግን ለደቡብ ኮሪያ አጥቂዎች በቀላሉ እጅ እንደማይሰጥና እንደ ቀድሞ ሁሉ ለሀገሩ የቁርጥ ቀን ደራሽ እንደሚሆን ይጠበቃል። ሶንና ኦቾዋ ዳግም ሲገናኙ ያቺ 2018 አስደናቂ ግብ መታወስ አይቀሬ ነው። በ93ኛው ደቂቃ ላይ ሶን ከርቀት የመታውና የኦቾዋን መረብ የበጠሰው ያ ሚሳኤል በወቅቱ የዓለም ዋንጫው መነጋገሪያ ነበር። ሜክሲኮ ጨዋታውን 2-1 ብታሸንፍም የሶን ግብ ግን የኦቾዋን ግብ ጠባቂነት ክፉኛ የፈተነችና ለዓመታት የምትታወስ ሆናለች። በሶን የማጥቃት ብቃትና በአልቫሬዝ የመከላከል ጥንካሬ ላይ የሚያርፈው የየቡድኖቻቸው ተስፋ የአምበልነት ሚናቸውን ጨምሮ ጨዋታውን የሁለቱ ኮከቦች ፍልሚያ ያደርገዋል። ቼክ ሪፐብሊክ በአካል ጥንካሬና በቁመት ረገድ
ከደቡብ አፍሪካ ተጫዋቾች የተሻለ በመሆኗ በተለይ አዲሱ ካፕቴን ላዲላቭ ክሬቺ እና ፓትሪክ ሺክ በቆሙ ኳሶችና በአየር ላይ በሚሰነዘሩ ጥቃቶች እጅግ አደገኛ ይሆናሉ። ደቡብ አፍሪካ እነዚህን የአየር ላይ ኳሶች በአግባቡ መከላከል ካልቻለች ለሽንፈት መዳረጓ አይቀሬ ነው። ከዚህም ባለፈ አብዛኞቹ የቼክ ተጫዋቾች እንደ ጀርመን ቡንደስሊጋ እና የእንግሊዝ ፕሪሚየር ሊግ ባሉ ጠንካራ ሊጎች ውስጥ በየሳምንቱ የሚፈተኑ በመሆናቸው በአገር ውስጥ ሊግ ላይ ከሚጫወቱት የደቡብ አፍሪካ ተጫዋቾች በተሻለ የከፍተኛ ጫና ጨዋታዎችን የመቋቋም ልምድ አላቸው። የደቡብ አፍሪካ ተጫዋቾች የሚሳተፉበት የአገር ውስጥ ሊግ በአውሮፓ ታላላቅ መድረኮች ላይ ከሚጫወቱት የቼክ ተጫዋቾች ጋር ሲነጻጸር የጨዋታውን ውጤት ወደ ቼክ ሪፐብሊክ እንዲያደላ ሊያደርገው ይችላል። ይሁን እንጂ በጽኑ ወኔያቸውና በማይበገረው መንፈሳቸው ለሚታወቁት ባፋናዎች ይህ የልምድ ልዩነት ምንም ማለት አይደለም። እንደ ናይጄሪያ ያሉ ታላላቅ ቡድኖች በሚገኙበት ምድብ በበላይነት አጠናቃ ለውድድሩ የበቃችው ደቡብ አፍሪካ የመጣችበት መንገድ በቀላሉ እጅ እንደማትሰጥ በግልጽ ይመሰክራል። በተቃራኒው ቼክ ሪፐብሊክ ወደዚህ መድረክ ለመድረስ እስከ ጥሎ ማለፍ ጨዋታዎች ድረስ ለመጠበቅ ተገዳለች። ውድድሩ ከተጀመረ ከ14 ቀናት በኋላ ቼክ ሪፐብሊክን የሚገጥሙት ሜክሲኮዎች ጨዋታውን ለማሸነፍ በመሃል ሜዳ ላይ የቼክን አጥቂዎች እንቅስቃሴ መግታትና የጨዋታውን ፍሰት መቆጣጠር ይኖርባቸዋል። በተለይም ሴሳር ሞንቴስ እና ዮሐን ቫስኬስ ግዙፉን የቼክን አጥቂ ፓትሪክ ሺክን በአካል ጥንካሬም ሆነ በአየር ላይ ኳሶች በአግባቡ የመከላከል ትልቅ ኃላፊነት ተጥሎባቸዋል። ቼክ ሪፐብሊክ በድራማዊ የጥሎ ማለፍ ጉዞ አየርላንድን በግማሽ ፍጻሜ፣ ዴንማርክን ደግሞ በፍጻሜው አሸንፋ ለዓለም ዋንጫው ስትበቃ የአጥቂው ፓትሪክ ሺክ ሚና እጅግ የላቀ ነበር። ቡድኑ ከአየርላንድ ጋር 2-0 እየተመራ በነበረበት አስቸጋሪ ወቅት ሺክ አንድ የፍጹም ቅጣት ምት አስቆጥሮ ተስፋውን አለመለመ። ጨዋታው ባቻ ውጤት ተጠናቆ ወደ መለያ ምት ሲያመራም አራተኛውን ፔናልቲ በማስቆጠር ቡድኑን ወደ ፍጻሜው አሻገረ። ከዴንማርክ ጋር በነበረው ወሳኝ የፍጻሜ ፍልሚያም በመለያ ምት ድሉን በማረጋገጥ ሺክ ከ20 ዓመታት በኋላ ወደ ዓለም ዋንጫ እንድትመለስ ታሪካዊ አሻራውን አሳርፏል። ቼክ ሪፐብሊክ ከ20 ዓመታት ናፍቆት በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ መመለሷ በአገሪቱ እንደ ትልቅ ስኬት ይቆጠራል። በሌላ በኩል ሜክሲኮ በታሪኳ በሜዳዋ ባስተናገደቻቸው የዓለም ዋንጫዎች ሁሉ ከሩብ ፍጻሜ በታች ወርዳ አለማውቋ ለዘንድሮ ጉዞዋ እንደ ትልቅ ስንቅና የስነ ልቦና ጥንካሬ ሆኖላታል። የብራዚላዊ ራፊና የግል ብቃት አያጠራጥርም። ይሁን እንጂ አሁን ላይ ወደሚገኝበት ከፍተኛ የብቃት ደረጃ ለመድረስ ረጅም ጊዜ ወስዶበታል። በዚህ የዓለም ዋንጫ ዓመት ከጉዳት ጋር እየታገለ ቢቆይም ከባርሴሎና ሊሰናበት የነበረው ተጫዋች በሃንሲ ፍሊክ መምጣት ምክንያት እንደ አዲስ ተወልዶ አሁን የቡድኑ ወሳኝ አካል ለመሆን በቅቷል። ራፊና በሌሎች ክለቦች አሰልጣኞች እንኳን የተመሰከረለት ነው። ራፊና በባርሴሎና ቤት ካሉት 4 ካፕቴኖች አንዱ ለመሆን የበቃው በሜዳ ላይ በሚያሳየው ብቃት ብቻ ሳይሆን እንደ ላሚን ያማል ያሉ ወጣት ተጫዋቾችን በመደገፍና ቡድኑ ሲቸገር በቁርጠኝነት በመምራቱም ጭምር ነው። በአሰልጣኝ ሃንሲ ፍሊክ ስር በቀኝና በግራ ክንፍ እንዲሁም በአጥቂ አማካኝነት የመጫወት ስልታዊ ተለዋዋጭነት በማሳየቱ ተጋጣሚ ተከላካዮችን ግራ ማጋባት ችሏል። ከብዙ ብራዚላውያን አጥቂዎች በተለየ ለ90 ደቂቃዎች ሳይታክት ተጋጣሚ ላይ ጫናን በመፍጠርና ወደ ኋላ ተመልሶ በመከላከል ረገድ በሊጉ ቀዳሚ ነው። በተለይ በሻምፒዮንስ ሊግ እና በኤል ክላሲኮ ወሳኝ ጨዋታዎች ላይ ጎል የማስቆጠር ልማዱ በደጋፊዎች ዘንድ ልዩ ተወዳጅነትን አትርፎለታል። ብራዚል በ26 የዓለም ዋንጫ ስኬታማ ለመሆን በምታደርገው ጉዞ የራፊና ወቅታዊ ብቃት ለቡድኑ የማይተካ ፋይዳ አለው። ተጫዋቹ በባርሴሎና ቤት ካሳየው ድንቅ የአመራር ብቃትና ስልታዊ ተለዋዋጭነት ባሻገር ለብሔራዊ ቡድኑ በማጥቃት መስመር ላይ እንደ ዋነኛ የፈጠራ ሞተር ተደርጎ ይወሰዳል። በተለይም ተጋጣሚ ላይ ጫናን በመፍጠርና ወደ ኋላ ተመልሶ በመከላከል ረገድ ያለው የማይደክም ጉልበት በክህሎት ብቻ ለሚታወቁት ብራዚላውያን አጥቂዎች አዲስ የጥንካሬ መገለጫ ሆኗል። ሆኖም ተጫዋቹ በዚህ ወሳኝ ዓመት ከጉዳት ጋር እያደረገ ያለው ትግል ለብራዚላውያኑ ትልቅ የራስ ምታት ሆኖባቸዋል። ራፊኒያ አሁን ላይ ካለበት የብቃት ከፍታ አንጻር በጉዳት ምክንያት ከሜዳ መራቅ የግል እድገቱን ከማስተጓጉሉም በላይ ብራዚል በታላቁ መድረክ ላይ ያላትን የማሸነፍ ዕድል ሊቀንሰው ይችላል ተብሎ ተፈርቷል። በመሆኑም ይህ የቁርጥ ቀን ደራሽ ተጫዋች ሙሉ ጤንነቱን አግኝቶ ወደ ሜዳ መመለሱ ለብራዚል 6ኛውን የዓለም ዋንጫ ፍለጋ ለምታደርገው ጥረት እጅግ ወሳኝ ጉዳይ ሆኖ ቀጥሏል።